ምናምን ምርጫ ውስጥ ምናምን የምገባበት ታይም ላይ አይደለሁኝም ያለው። አብርሽ ባልጠበቅነው መልኩ ልክ ልኳን ለእህቱ ነግሯታል። እኔ እስካየሁት ድረስ ማለት ነው። እና በጣም የሚገርም ነው። ያልጠበቅኩት ነው የሆነው እውነት ለመናገር ማለት ነው። እና እውነት ከቪዲዮ መልሱ መጠበቁም አንድ ነገር ነው። በጣም በቃ እኔ አልጠበቅኩም ይሄንን ይጭራል። በመጀመሪያ ደረጃ እውነታውን ነገር ማወቅ ፈልጋለሁ። ሄርሜላም ጋር ያለውን ሩታም ጋር ያለውን ነገር ማለት ነው። ምን አይነት እውነታ? አሁን አብርሃም በህይወት ያያቸው ብዙ ነገሮች አሉ። በተለይ ይህን ሰሞን በጣም ተፈትናል እና ምን አይነቱ እውነታ ነው? እውነታው በእውነታ እየተሸፋፈነ ሄርሜላም ሩታም ተጠያቂ ናቸው። እያንዳንዱን ቪዲዮዎች አይቻለሁኝ። ብዙ ነገሮችን እንትን ብያለሁ። ከራሴ ጋር ብዙ ለመመራመር ሞክሬያለሁኝ። ፈጣሪ ይመስገን የሰው ልጅ በጤና ራሱ መኖሩ ትልቅ ነገር ነው። ስለዚህ እስካሁን አንተ መታመምህንና ራስህን ሳታቅ መቆየት እርግጥ ነው ማለት ነው። ስለዚህ እኔ አንድ ነገር ግራ የሚያጋባኝ ነገር በአብርሃም በኩል ራሱ ይህን ነገር ብትጠይቁልኝ በጣም ደስ ይለኛል። በጣም ግራ የሚያጋቡ ጉዳዮች አሉት እሱ ጋርም ማለት ነው። ማለት ምን አይነት ነው ህመሙ? ኦልሞስት ይህን ያህል ራሱን ስቷል። ቪዲዮ አይቶ እስከሚረዳ ድረስ ማለት ይበላል፣ ይጠጣል፣ ያያል፣ ሩታም ስም ይጠራል፣ እገሌ ነኝ ምናምን ይላል። በዛ ደረጃ ግን መርሳትና ራስን አለማወቅ ምንድን ነው ህመሙ? አሁን እኮ ግልጽ ያልሆነም ነገር አለ እዚህ ጋር ራሱን ግልጽ ማድረግ አለበት። ስለዚህ ከነሱ መልስ ብቻ መጠበቅ አያስፈልግም። እንደዛ ሐኪም ቤት እስክገባ ድረስ ምናምን ብዙ ነገሮች ተፈጥረዋል። ያንዳንዱ ነገር ደግሞ አንቺ ማውራትሽኛል አይቻለሁ። ስለዚህ እኔ ማወቅ የምፈልገው ነገር እውነታውን አንተም ታውቃለህ ማለት ነው። ያዙልኝ። ሩታም ሄርሜላም እኔ ለልጄ እናት ልሆነው እችላለሁ። ገባ? ጠንክሬም እንደ አባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም በቃ እኔ እኮ ሩታ ይሄን መልስሽን ነበር ስንጠብቅ የነበረው። አላደረኩም እኔ ለአንተ ጤና ምንም አይነት ነገር እንደዚህ አይነት አላደረኩም ብለሽ መናገር ምን ነበረበት? እንደዚህ እስከሚጠምዱሽ እንደዚህ ስምሽ ጤነኛ ነው እያልሽ እንደዚህ ስምሽን እስከሚያፍተለትሉ ድረስ አንቺ በጣም ዘግይተሻል። የእውነቴን ነው የምልሽ። በቃ አላደረኩም ብለሽ እኮ መልስ መስጠት ትችይ ነበረ። እስካሁን ግን ዘግይተሽ ነገሮችን አወሳሰብሻቸው። የሆነ ነገር ማድረግ ብፈልግ ኖሮ እኔ እስከዛሬ ድረስም ዝም መል ሴት እንዳልሆንኩኝ ታውቃኛለህ። ግን ደግሞ አንተ ላይ እንደዚህ አይነት ነገር እንዲደርስብህ ስለማልፈልግ የልጄ አባት ስለሆንክ ኢቭን እኔ ለልጄ ሩታምባ እየመጣ ነው ይሄን ነገር ስታወራ እናት ልሆነው እችላለሁ። ገባ? ጠንክሬም እንደ አባት ላሳደገው እችላለሁ። ግን ሪያሊቲ ግን አባት ያስፈልጓል። ገባ? ሰው አንተ ላይ እንደዚህ አይነት ነገር ላደርግ አልችልም። ሰው እኔንም እንደዚህ ምንድነው ምናምን ብለህ ጠይቀኝ የሚገባኝ አይነት ሴት አይደለም። ገባ? አብርሃም እንዲጠይቅሽ ያደረጉት ሆን ብሎ አንቺን ስም ለማጠልሸት ነው። እኔ ይገባኛል። በጣም የክፋት ወጥመድና ክፎች ስምሽን ለማጠልሸትና ስምሽን ለማበላሸት ረጅም ርቀት እንደሄዱ እኔ ምስክር ነኝ ማለት ነው። ግን እኔ በጣም ይዘግይተሻል ነው የምለው። እኛ ከአንቺ ጎን ሆነን ቻናላችን ተመቷል። ቪው ራሱ በጣም ኦቨር እንዲቀንስብን ተደርጓል። ከአንቺ ጎን ስለቆምን በጣም ብዙ ጫና ደርሶብናል። ገባሽ አይደለ? አንድ እውነት አለ። እናት እንዴት ነው የልጇን አባት እንዲምታደርገው? በጣም የከፋት ጥግ እስካልሆነ እንዲህ እየተዋደዱ አንድ ላይ ሆኖ እያየን እንደዚህ አይነት ነገር በፍጹም የማረግም ሞራልም የላትም እያል በጣም ተደጋጋሚ ጊዜ ስንናገር የነበረው ለዛ ነበር። በአንቺ ምክንያት የደረሰብንን እኔ ምንም ላወራው አልችልም። የእውነት ሩታ እና አንቺ መልስ መስጠት ሲኖርብሽ በጣም መዘግየትሽ ነው እንደዚህ ዋጋ ያስከፈልሽ። ግልጽ ነው። ስለዚህ እኔ ምንም አላደረኩም እያልሽ ነው ሩታ? ኦፍ ኮርስ በደንብ እርግጠኛ ነኝ። እዚህ ጋር ጉዜ እናንተ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም አሁን ወይኔ ምን አይነት መረዝ ይሆን ሸት ነሽ ግን ቡዜ ሩታ አሁን እዚህ ላይ አርጌበታለሁ ብላ እንድታመን ነው እየገፋፋችሁ ያላችሁት። ኧረ በስመ አብ ምን አይነት ክፋት ነው። እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደና ነው እያልሽ ነበረ። ለዚህ መልሳለሽ ይኸውልሽ ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ እያየሽ ነው መቼስ ይሄ ሁሉ ጊዜ ስትረስ ውስጥ ኧረ በስመ አብ እኔ ምንድን ነው የሚባለው ግን አሁን ቆይ እኔ አሁን ብዙ ሩታን ለማዋረድ በዚህ ርቀት መሄድሽ እኔ ሊገባኝ አልቻለም። እኔ ወይስ ሄርሜላ ጋር ያገኘሽው የተለየ ጥቅም አለ?
አይ ዶንት ኖ ነው ያገባኝ የገባው ወድቆ ሳለ ነው። እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም ነው የነገርሽ። መቼም ከሌ በላይ ሐኪሟን ነው የምታምነው። ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ሕክምና ተደርጎለት ታክሞ ምንም እንዳልሆነ በቃ መድኃኒት አሰርቼበታለሁ በቃ እንዲህ ተመርዟል ምናምን ብላሽ በቃ ደስ ብሎሽ በቃ ከእናትና እንትን አባትና ልጅ አባትና እናት አቆራርጠሽ በቃ አንቺ እሱን ድረሽ ምናምን እኔ ምን አይነት ህይወት እኔ ይቅርታ አድርጊልኝና የእውነት በዚህ ደረጃ ትከፍያለሽ ብዬ ነው ያላሰብም። የእውነት አንቺ እውነትን ሚዛናዊ ከሆንሽ አላደረኩም ካለች ለምን እስከዛሬ እንዲህ ደበቅሽን ምናምን አይነት ነገሮች መጠየቅ ያባት ግን አሁን አንቺ ያረፍሻለሽ ብቻ እንደገባ እየተነገረሽ ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም አንቺ ኔቨር ተረጋግታችሁ ነገሮችን ለማስተካከል ሞክሩ። የተሳካልሽ አብርሃም ላይ ነው። የተሳካልሽ አብርሃም ላይ ነው ስለተውኩሽ ነው እንጂ ምንም ነገር ለማድረግ እኔ ማድረግ እኔ ጋር ልደርሻለሽ ነው። ገባሽ አይደለ? አብርሃም ግን የልጅ ነው የቀጠለው አብርሽ እንዲህ አይነት ነገር እንዲህ ነበር። አረ ወይኔ ሄርሜላ ባልም አባትም እንዲሆናት ከፈለክ የልጇ ሩታም ከፈለገሽ በቃ አንተ አቅም ይኖራል። ሰው እንኳን 3 4 5 6 ማግብቶ ይኖራልና አብርሃም ያው ማለት ትንሽ ይከብዳል። ግን በቃ ሁለቱም ጋር ሆኖ እንትን ቢሉት ሞክር እኔ አይከፋኝም። ለምን ሁለቱም በጣም ነው የሚወዱት። ሄርሜላ ምንም አይኮሰኩሳትም ከሩታ ጋርም ሆኖ ከሷ ጋርም ቢሆን ምንም አይጎዳትም። ትንሽ ሩታ ነች። እኔ ይቅርታሽ ከገባን ዘይሽ አድርጌው እንዳላሳይሽ ጊዜ ነገርሽ ነው ማደርገው ጀባሻ አዳምጫት አንቺን ምሮም የምትዋከቡት ነግሬሽ እንዴ እውነት ካላችሁ እውነታውን ማስረዳ ነው። ሄርሜላ ሰምኛለሽ። እዚህ ጋር መዋከብ አይጠበቅባችሁም ሁለታችሁም። የእናንተን ክርክር ላዳምጥ አይደለም እዚህ ጋር የመጣሁት። እሺ እሺ ይከረከር አይዳ እኔ ብቻ ግን እስኪ ሌላው ደግሞ አንድ የታዘብኩት ቦታ ላሳያችሁ እኮ እየሰማሁ ሀሳቡን የምናገር መብት አላት እሷም። ይኸውልህ ካብሽ አንተ በጣም የዋህ ስለሆንክና የሆነ በቃ ምስኪን ስለሆንክ አሁን እሷ ገና ለገና የሆነ እንባዋ ስለመጣ ምናምን አይደለም። እኔ በጣም ብዙ ጊዜ አጠገቧ ሳለቅስ ምንም ያራራችልኝ ሰው ናት። ስለዚህ አሁን እዚህ ጋር እሷ እያስመሰለች ነው። እኔ በበኩሌ ሄርሜላ ጋርም እውነት አለ። ምን አይነት እውነት አለ? ሄርሜላ በአብርሃም ጉዳይ በሰዎች ተሰድባለች። በሰዎች ጋር እንደዚህ አንቺ እኔ ጨምር ራሱ ሽሜት ምናምን እያልን ስም አውጥተንላታል። በጣም ማለት ነው በጣም ብዙ ጫና ውስጥ ነበረች። ግን እያየው እንዳለሁት እውነት ከሆነ እያየው እንዳለሁት አይነት ከሆነ ግን በፍጹም በዚህ ደረጃ ከሩታ ጋር ለመጋባቱ ተገቢም አይመስለኝም። ሄርሜላ በጣም በታመመ ጊዜ ትሁት መስላም ምንም ይሁን ብቻ እንትን ለማዳን እሱን ሞክራለች፣ አብራ እንትን ብላለች። ስለዚህ እኔ በበኩሌ ቪዲዮ ላይ ሳይሆን ገባችሁ አይደለ በሽማግሌ ጉዳዩን ይዛችሁት ሚዲያ ላይ ሳታውጡት ጨርሳችሁት ወደ ተመልካቹ ብትመጡ ይሻላል ነው። ገባችሁ አይደል? ሩታም አሁን ላይ ትዳሯ ላይ አምርራ ትዳሯን ለመመለስ እየሞከረች ነው። ሄርሜላም ደግሞ አሁን ያገኘችውን እድል በተመልካቹም ያገኘችውን ሞገስ ማጣትም መናድም ስለማትፈልግ ይሄን እድል ለመጠቀም ነው ዲል ሊመስለኝ የሚችለው። በፍጹም ላንተ አዝና ወይም ደግሞ ተበድያለሁ ልትል የምትችል ሴት አይደለችም። ስለሷ ማውራት ትጨርስና ወደ አንተ ስመጣለሁ አብርሽ አንተ እንደዚህ አይነት ነገር ካንተ አፍ አይወጣም። ይሄን ነገር እሷ ወይም ነገር የሆነ ነገር ብላ ነግራት የሆነ ነገር እንዳደረገች በጣም ግልጽ ነው እንጂ ይሄን ነገር ብታደርግ አንተ ከኔ ህይወት ከኔ ጋር የጀመርከው ህይወት አሳስቦ ሄርሜላ እንዲህ ይሄን በዚህ መስመር ነው መሄድ ፈልጋለሁ ወደ መጀመሪያ ህይወቴ መለስ በኩሽ ምክንያቶችን ነግሬሻለሁ። አንቺም ጋር እየመጣው ደግሞ ስከራከር የነበረው ይኸውልሽ አይደለም። ቆይ ተረጋጊ። በመጀመሪያ ደረጃ ተረጋጊ እኮ ተረጋጊ። በቃ አንቺ ያደረግሽው ነገር ጠንቀሽ ታውቂያለሽ። ተረጋጊ። አሁን ይኸውልሽ እንደዚህ ሆነሻል። ያለቀሰሽ ስለመጣ እሷ ክፉ ናት፣ እሷ መጥፎ ሴት ናት ምናምን እያላችሁ በጣም ብዙ ነገር ያላችሁ ሰዎች ናችሁ። ገባሻ? በጣም ያሳዝናል። እኔ ምንድን ነው የሚባለው? ይህ ምንድን ነው የሚባለው? እናንተ ምን ትሉታላችሁ? አስረጂ ነው እያልኩሽ ያለሁት። ሄርሜላም እንደዛው ለምረው ነገር የተፈጠረው ነገር በሙሉ ቆይ እንደዛ አልከኝ፣ አመንኩ። ከዛም ወደ እኔ ከመጣ በኋላ ብዙ ሰዎች ተቀያየሩብን። እንዴ በጣም ብዙ ሰዎች ሊረብሹን እየሞከሩ ነበረ። እሺ ኦኬ፣ እሱ ኖርማል ነው። በጣም በቃ አለ አይደል? የእውነቴን ነው የምላችሁ
የተፈተነ ትዳር እንደነዚህ ልጆች የተፈተነ ትዳር እኔ አላየሁም በህይወቴ በእውነት አላየሁም። ኢቭን ሩታ እንባዋ እየመጣ ነው እያወራች ያለችው። ከዛሬ ካሳለፍኩት ነገር አይበልጥም ብዬ ለማሳለፍ ስሞክር እኔን እንደ ክፉ ሰው አዩኝ፣ እኔን እንደ ተበዳይ ሰው አዩኝ፣ በደሉኝ፣ ሰደቡኝ፣ ብዙ ነገር አረጉብኝ። ቱልክ ብዬ አለፍኩኝ። ምን ያልተባለችው አለ? የእውነት እኔ ከሩታ ጎን በመሆናችን ራሱ እኛም ተረግጠናል። የእውነት ሩታ ምን ያላየችው ጉዳይ አለ? ገባሽ? ግን እኔ ያላደረኩም ብለሽ ግን መልስ መስጠት የነበረብሽ ጊዜ ስለረፈደ ነው ሁላ ዋጋ የከፈልሽው። በስመ አብ ታሳዝናለሽ። በጣም ነው ያሳዝናል። እሺ በመጀመሪያ ደረጃ ሩታ ተረጋግተሽ ለማውራት ሞክሪ። እዚህ ጋር ምንም ማልቀስም ምንም ነገር ምንም መፍትሄ የሚያመጣው ነገር የለም። ስለዚህ በመጀመሪያ ደረጃ ይሄው የምታያቸውን ነገሮች እኔ አንቺን ይቅርታ መጠየቄን ምንም ማስታውሰው ነገር የለም። ስለዚህ ለኔ ይሄም ነገር አዲስ ነው፣ ማቆ ታሪክ ነው። እኔ መፍትሄውና መጨረሻው ማየት ነው ፈልገው። በጣም ሲያንገበግበኝና ሲያቃጥልኝም አሁንም ማወቅ የምፈልገውን ነገር በሙሉ የነገራችሁኝ ነገር የለም። በጥቂቱ ነው የነገራችሁኝ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ አሁን አንተ በምታስታውሰው ልክ በምታስታውሰው ህይወት ወይም ደግሞ ሰው በነገረ ሳይሆን በምታስታውሰው በሰዎች ግፊትና በሰዎች ጫና ሳይሆን ማለት ነው እውነተኛውን ነገር አመዛዝነህ ለህይወቴ ይጠቅመኛል የሚለውን ነገር መወሰን ትችላለህ። ለምን እንዳንተ በትዳሩ የተፈተነ እንዳንተ በትዳሩ መከራውን ያየ ሰው የለም። ሙሉ ቪዲዮ እናንተ ገብታችሁ ማየት ትችላላችሁ። ሙሉን እንትን ማድረግ ትችላላችሁ። እኔ ቀንጨም አድርጌ ዋና ሐሳቡን ለማንሳትና ለመመልከት የፈለኩት አንደኛም ነገር የሩታና የአብርሃም ትዳር እንደተፈተነው የትኛውም ትዳር ተፈትኖ አያውቅም። እኔ አልዋሻችሁም። የትኛውም ትዳር በጣም ነው የተፈተነው። የእውነቴን ነው የምላችሁ። በጣም ብዙ ሰውም እንትን ያደርግበታል፣ የራሱን ሐሳብ ይረጭበታል። ብዙ ሰው ላይቭ ላይ እንትን ይሉበታል፣ እየተደወለ ብዙ ነገር ስድብ፣ ምንም ብዙ መከራ ይደርስባቸዋልና በዚህ ደረጃ ጠንክረው ቆይተው እንትን ካሉ ሻይን ካረጉ በጣም የሚገርም ነው። እውነቴን ነው። እና አንተ አሁን ሰው በነገረህና እንትን ባልከው ባብራራልህ ምናምን ሳይሆን በራስህ ሚዛን ወስደህ የምትወስንበትና ቋሚ የሆነውን ነገር ለተመልካቹ ይዘበት የምትመጣውን ነገር እኛ በጣም እንጠብቀዋለን ማለት ነው። ሱራዛ አበሻ ነበርኩ።